አንድ ልዑል በአስማት ወደ እንቁራሪትነት ተለውጦ ውሃ ውስጥ እየኖረ ነው። ይህንን ልዑል ማን ያስጥለው ይሆን? ታሪኩን አብረን እንከታተል። እንቁራሪቱ ልዑል። በአንድ ወቅት በደንና በምንጮች በተከበበ ታላቅ ቤተ መንግሥት ውስጥ ወጣትና የማወቅ ጉጉት ያላት ልዕልት ትኖር ነበር። በቤተ መንግሥቱ የአትክልት ስፍራዎች፣ በተለይም ውሃው እጅግ ጥርት ያለ በሆነው በአሮጌው የድንጋይ ጉድጓድ አጠገብ መጫወት በጣም ትወድ ነበር። በየቀኑ የምትወደውን የወርቅ ኳስ ወደ ላይ ትወረውርና በደስታ ትቀልበው ነበር። አንድ ቀን እየተጫወተች ሳለ ኳሱ በጣም ከፍ አድርጋ ወረወረችው። ከጣቶቿም ተንሸራቶ ወደ ጉድጓድ ውስጥ ወደቀና በጣም ጥልቅ ውስጥ ሰጠመ። ልዕልቷ ማልቀስ ጀመረች። በቃ የኔ ቆንጆ ኳስ በጭራሽ ዳግመኛ አላየውም እያለች ተንሰቀሰቀች። ወዲያውኑ ከውሃ ውስጥ ትንሽ ድምፅ ተሰማ። ውድ ልዕልት ለምን ታለቅሻለሽ? አላት ድምፁ። ደንግጣ ወደ ታች ስትመለከት በአንድ የአበባ ቅጠል ላይ የተቀመጠ የሚናገር እንቁራሪት አየች። የኔ የወርቅ ኳስ ወደ ጉድጓዱ ውስጥ ወድቋል ስትል አዘነች። በጣም የምወደው መጫወቻዬ ነው አለችው። እንቁራሪቱም እኔ አመጣልሻለሁ አላት። ግን በምላሹ አንድ ነገር ቃል ትገቢልኛለሽ አላት። ማንኛውንም ነገር ቃል ገባለሁ አለች ልዕልቷ በፍጥነት። ጓደኛዬ እንደምትሆኚ ቃል መግባት አለብሽ። ከጎንሽ እንድቀመጥ፣ ከወርቅ ሳህንሽ እንድበላና ለስላሳ ትራስሽ ላይ እንድተኛ ትፈቅጃለሽ አላት። ልዕልቷ እርግጠኛ አልነበረችም፣ ግን ኳሷን መልሳ ለማግኘት ጓጉቷ ነበር። ስለዚህ አዎ አዎ ቃል እገባለሁ አለች፣ ምንም እንኳ በልቧ ባትተማመንበትም። እንቁራሪቱ ወደ ውሃ ውስጥ ዘልቆ ከገባ በኋላ ቅጽበት ሳይቆይ ኳሱን ይዞ ወጣ። ልዕልቷ በደስታ እጆቿን አጨበጨበች። ያዘችውና ስለ እንቁራሪቱ ሁሉንም ነገር ረስታ ኳሷን ይዛ ወደ ቤቷ ሮጠች። በዚያ ምሽት ንጉሣዊ ቤተሰብ እራት እየበላ ሳለ በሩ ላይ ቀስ ብሎ ኳኳኳ የሚል ድምፅ ተሰማ። ከዚያም ዝቅተኛ ድምፅ ተከተለ። ልዕልት ልዕልት በርሽን ክፈቺ፣ ትናንት ማታ ቃል ገብተሽልኛል አለ ድምፁ። ልዕልቷ ሮጣ ሄደች። በር ላይ ስታይ እንቁራሪቱ ቆሟል። አባቷን ወይም ንጉሱን ምን እንደተፈጠረ ነገረችው። ጥበበኛውና ፍትሐዊው ንጉሥ ቃልማ ቃል ነው፣ በሩን ክፈችና እንዲገባ ፍቀጅለት እንቁራሪቱን አላት። ስለዚህ ልዕልቷ በሩን ከፈተች። እናም እንቁራሪቱ ወደ ውስጥ ገባ። ወለሉ ላይ ውሃ እየረጨ በንጉሳዊ ጠረጴዛ ላይ ተቀላቀላቸውና ከወርቅ ሳህኗ ላይ በላ። በዚያ ምሽት ወደ ክፍሏ ተከተላትና ደክሞኛል፣ ትራስሽ ላይ ልተኛ አላት። ተጸይፋ ራቅ ባለ ጥግ አስቀመጠችው። ነገር ግን እኩለ ሌሊት ላይ ልቧ ራራለት። እሱ እኮ ረድቶኛል ብላ አሰበች። ከዛም ከጎኗ ባለው የሐር ትራስ ላይ አስቀመጠችው። ባደረገችው ቅጽበት አስማታዊ ብርሃን ክፍሉ ውስጥ በራ። እንቁራሪቱ ወደ አየር ዘለለና ወደ መልከ መልካም ወጣት ልዑል ተለወጠ። ልዑሉ ሰገደ። አንዲት ክፉ ጠንቋይ ወደ እንቁራሪት ቀይራኝ ነበር። እናም በደግነት የተፈጸመ ቃል ብቻ ነበር ድግምቱን ሊያስወግደው የሚችለው። ይኸው ያንቺ ደግነት ከእንቁራሪትነት ወደ ሰውነት መለሰኝ። ውድ ልዕልት ሆይ በጣም አመሰግናለሁ አላት። በማግስቱ ልዑሉን ወደ ቤተ መንግስቱ ለመውሰድ የወርቅ ሰረገላ መጣ። ልዕልቷ ተቀላቀለችው። እናም ከጊዜ በኋላ ጓደኝነታቸው ወደ ፍቅር አደገ። በመጨረሻም በታላቅ ድግስ ተጋቡ። እናም የወርቅ ኳሱ የታማኝነትና የእውነተኛ ጓደኝነት ውድ ምልክት ሆነ። ታሪኩ በዚሁ ተፈጸመ።